አንድ ሙስሊም ሰጋጅ ሰላተ ዙህርን እየሰገደ ነበር። ለአምስተኛ ረክዓ ተነስቶ ቆመ። ወለም የዝኩር الزيادة إلا وهو في التشهد ይሄን አምስተኛ ረክዓ መጨመሩን ግን አላስታወሰም። አተህያቱ ቁጭ ብሎ በሚቀራበት ጊዜ እንጂ ሙሉ ረክዓውን ካጠናቀቀ በኋላ ነው። ተሸሁድ ቁጭ ባለበት አሁን የነበረው ቂያም አራተኛ ሳይሆን አምስተኛ መሆኑን አስታወሰ። ታዲያ ምን ያደርግ ሲባል ፈዩክሚሉ ተሸሁድ ያን የጀመረውን ተሸሁዱን ይጨርሰዋል። ወዩሰሊም ወደ ቀኝ ወደ ግራ ያሰላምታል። ሰላቱ ተጠናቀቀ ማለት ነው። ላመጣው አንድ ረክዓ አምስተኛ ቂያም ከዛ ምን ያደርጋል? ثم يسجد للسهو እዛው ባለበት ሁለት ጊዜ ስጁድ ይወርዳል። ወዩሰሊም ወደ ቀኝ ወደ ግራ ያሰላምታል ማለት ነው። فإن لم يذكر الزيادة إلا بعد السلام እሺ መጨመሩን ያስታወሰው ሰላቱን አሰላምቶ ከጨረሰ በኋላ እንጂ እዛው ሰላት ውስጥ ካልሆነስ ካሰላመተ በኋላ ዚክር እያደረገ ወይ ዱዓ ላይ ከነበር ዱዓ እያደረገ በሶላቱ ላይ አንድ ረክዓ መጨመሩ ትዝ ካለውስ ምን ያደርጋል? ሰጀደ ሊሰህዊ ወሰለም ሌላ ምንም የሚያደርገው ነገር የለም። እዛው ባለበት ሁለት ጊዜ ስጁድ ይወርድና ወደ ቀኝ ወደ ግራ ያሰላምታል። ወኢን ذكر الزيادة وهو في أثناء الركعة الخامسة ግን ጭማሬ መሆኑን ያስታወሰው እዛው በቆመበት ወይ ሩኩዕ በወረደበት ቢሆንስ አራተኛውን ጨርሶ ያንን የዙህር ሰላት ለተሸሁድ መቀመጥ ሲገባው ረስቶ ለአምስተኛ ቆመ። ፋቲሃ ክልል ገብቷል። ፋቲሃን እየቀራ እያጠናቀቀ ወይ ግማሽ ላይ እያለ አሁን የቆመው አምስተኛ መሆኑ ትዝ ቢለው ወይ ሩኩዕ ላይ እያለ ትዝ ቢለውስ አሁን ምን ያደርጋል? አንዴ ጀምሬያለሁ ልጨርሰው ሳይሆን ማለት ያለበት ጀለሰ ፊል ሐል ያለበትን ሁኔታ ትቶ ሄዶ ቁጭ ነው ማለት ያለበት። ለምን? ከሁለቱ ስጁዶች በኋላ አሁን የማን ነው መብቱ? የተሸሁድ የአተህያቱ ነበር። እሱ በጭማሬ ረስቶ ስለቆመ የቆመው ስለማይቆጠርለት ፋቲሃ ግማሽም ላይ ይሁን ሩኩዕም ላይ ይሁን ጭማሪ መሆኑ ትዝ ካለው ያንኑ ሳይጨርስ ወዲያው ትቶ ቁጭ ማለት አለበት። ከዋናው ሊቀጥል ማለት ነው። ከዛም ፈየተሸሀድ አተህያቱን ተሸሁድን ይቀራል። ثم يسجد ويسلم ከዛም ያሰላምታል ወደ ቀኝ ወደ ግራ ثم يسجد للسهو ويسلم ከዛ ድጋሚ ሁለት ጊዜ ስጁድ السهو ይወርድና ወደ ቀኝ ወደ ግራ ያሰላምታል ማለት ነው። አሁን በጥቅሉ ከዚህ ሁለት ነገር ነው የተማርነው ማለት ነው። በመርሳት ምክንያት የሚመጣ ጭማሪ ሰላቱ ላይም እያስታወስነው ይሁን ወይም ተሸሁድ ላይ ወይም ሰላቱ ካጠናቀቅነው በኋላ ስጁድ السهو ግድ መሆኑን አንደኛ ትምህርት አገኘን ማለት ነው። ሁለተኛ በጭማሪ ምክንያት የሚመጡት የሰላት ክፍሎች ስጁድ السهዋቸው ከማሰላመት በኋላ መሆኑንም ተረዳን ማለት ነው። ከማሰላመት በፊት ሳይሆን ካሰላመትን በኋላ ነው። ሁለት ጊዜ ስጁድ ይወረዳል። ከዛ ወደ ቀኝ ወደ ግራ ማሰላመት ይመጣል። ይሄ ንግግር ወይም ይሄ አባባል ሐሳብ ምን ማስረጃ አለው ይባልስ? ደሊሉ ذلك የዚህም ማስረጃ ይላሉ ሸይኹ ሐዲሱ ዓብድላህ ብን መስዑድ ረዲየላሁ ዐንሁ የዓብድላህ ብን መስዑድ ሐዲስ ነው። አነ ነቢይ ሰለላሁ ዐለይሂ ወሰለም ሶለ ዙህረ ኸምሰን አንድ ቀን የአላህ መልእክተኛ ዙህርን 5 ረክዓ ሰገዱ። ፈቂለ ለሁ ሰላቱን ካጠናቀቁ በኋላ አዚደ ፊ ሶላህ ተባሉ። ሰላቱን 5ኛ ረክዓ መጨመራቸውን ሰሃባዎች ካወቁ ለምንድነው ዛሬ እኛ ኢማሙ ለ5ኛ ሲነሳ ሱብሃንአላህ እንደምንለው ለምን ሱብሃንአላህ አላሉ? ጭማሪ መሆኑን እያወቁ አብረው ሰግደዋል። ካሰላመቱ በኋላ ግን ጥያቄ አቀርበዋል። ምክንያቱ ምንድነው? ዋህይ ወርዶ አልተጠናቀቀም። ምናልባት ትላንት የነበረው የ4 ረክዓ ህግ በጌታችን በአምላካችን አላህ መለኮታዊ ትእዛዝ 5 ተደርጎ ተጨምሮ ቢሆንስ የሰሃቦቹ ድርሻ መልእክተኛውን መከተል እንጂ ተሳስተዋል ብሎ መናገር አይችሉም። ስተት ለመሆኑ ማረጋገጫ የላቸውም። ዋህይ ሙሉ በሙሉ ገና ተጠናቆ አልወረደም። ናሲኽና መንሱኽ የሚባሉ ህጎች ደግሞ አሉ። ምናልባት አዲስ ቢሆንስ ያላቸው አማራጭ ከመልእክተኛው ጋር አብረው ከሰገዱ በኋላ ጥያቄ ማቅረብ ነውና ምን አሉ መጨረሻ? አዚደ ፊ ሶላህ አላቸው። ግርም እንዳይላቸው በሶላቱ ላይ አዲስ ነገር ተጨምሮ ነው እንዴ ሲሉ فقال صلى الله عليه وسلم وما ذاك من تكستنا አሏቸው። قالوا صليت خمسا 5 ነው አርሶ የሰገዱት አሏቸው። አሁን መልእክተኛው መርሳታቸው መሳሳታቸው ተዝ ስላላቸው فسجد سجدتين بعد ما سلم ካሰላመቱ በኋላ
ሁለት ጊዜ ስጁደ ሰህውን ወረዱ ይላል። ስለዚህ አንድ ስጁደ ሰህው መኖሩን ያሳየናል። ሁለት በጭማሪ ምክንያት የሚመጣ ከሆነ ስጁደ ሰህው ቦታው የት ነው ከተባለ ከኢማሙ ማሰላመት በኋላ የሚፈጸም ይሆናል ማለት ነው። ወፊ ሪዋየቲን በሌላ ዘገባ ምን የሚል አለ? ፈተና ሪጅለይህ ሁለት እግራቸውን አስተካከሉ፣ ወስተቅበለ ልቂብለተ ወደ ቂብላ ዞሩና፣ ፈሰጀደ ሰጅደተይ ሁለት ጊዜ ስጁድ ወረዱና፣ ثم ሰለም ከዛም አሰላመቱ። ረዋሁል ጀማዓ ሁለቱም ሰሒሐይን ቡኻሪና ሙስሊም፣ አራቱም አስሓቡ ሱነን ሙስነድ ኢማሙ አሕመድም ላይ ሁሉም የዘገቡት ሰሒሕ ሐዲስ ነው ማለት ነው። አተህያቱ ግን አልቀሩም ማለት ነው። ሁለት ጊዜ ስጁድ ይደረጋል፣ ከዛ ወደ ቀኝ ወደ ግራ እናሰላምታለን እንጂ ድጋሚ አተህያቱ የለም የሚለውን ያሳየናል ማለት ነው። ጥሩ። ከዚሁ ጋር ተያይዞ የሚነሳ ሌላ ነጥብ አሰላሙ ቀብለ ተማሚ ሶላህ፣ ሶላቱ ከመጠናቀቁ በፊት ኢማሙ ቢያሰላምትስ ወይም በግሉ የሚሰግድ ሰጋጅ ይሄስ እንዴት ነው ከተባለ አሰላሙ ቀብለ ተማሚ ሶላቲ ሚነ ዚያደቲ ፊ ሶላህ፣ ሶላት ከመጠናቀቁ በፊት በስህተትና በመርሳት ምክንያት ማሰላመት ሰላቱ ላይ መጨመር የሚለው ውስጥ ነው የሚካተተው፣ ማጉደል ሳይሆን መጨመር። ለምን ጭማሪ የተባለ ያለ ቦታው ማሰላመት የሚባል ነገር ስለመጣ ማለት ነው። ታዲያ ይሄ ከተከሰተስ ፈኢዛ ሰለመ አልሙሰሊ ቀብለ ተማሚ ሶላቲሂ ሙተዓሚደን፣ አሁንም ሰጋጅ ሆን ብሎ አውቆ ሰላቱን ከማጠናቀቁ በፊት ከሆነ ያሰላመተው በጠለት ሰላቱ ተበላሽቷል፣ እንደ አዲስ ይጀምራል። ለድፍረቱም ጌታውን ይቅርታ ይጠይቃል። ወኢን ካነ ናሲየን ረስቶ ከሆነስ ወለም የዝኩር ኢላ ባዕደ ዘመኒን ጠዊል፣ ከረጅም ጋፕ ወይም ክፍተት በኋላ እንጂ ምንም ያላስታወሰው ከሆነ አዓደ ሰላተ ሚን ጀዲድ፣ ካቆመበት ሳይሆን የሚቀጥለው ሰላቱን እንደ አዲስ ነው የሚጀምረው። አንተ ሰላተ ዙህር ጀማዓ አምልጦ እዚህ መስጊድ ገባህና ለብቻህ ቆምክ፣ ሁለት ረክዓ ሰግደህ ተሸሁድ ቁጭ ባልክበት የመጨረሻው መሰለህና አሰላመትክ። ዚክርህንም ወይ ዱዓ ካለህም ዱዓን ጨርሰ ወጣ። በሌላ ሀጃ ውስጥ ገብተህ ትዝ አለ ቅድም ጀማዑ ተቅዋ ላይ የሰገድከው ዙህር ሁለት ረክዓ እንጂ አራት እንዳልሞላህ ገባ። አሁን ምን ታረጋለህ ሲባል ካቆምኩበት አላሁ አክበር ብዬ ልቀጥል ብለህ ሶስተኛ ብለህ አይደለም የምትቀጥለው፣ እንደ አዲስ ነው ሰላቱን የምትጀምረው። ለምን? በፈጸምከው የተሳሳተ ሰላትና አሁን ባስታወስከው ጊዜ መሃል ጋፑ ሰፊ በመሆኑ ማለት ነው። ሰላቱን እንደ አዲስ ትጀምረዋለህ። ወኢዛ ዘከረ ባዕደ ዘመኒን ቀሊል፣ ከትንሽ ጊዜ በኋላ ከሆነ ሲያስታውሰው፣ ይሄ ትንሽ ጊዜ ማለት